የጋርዲዮላ ቅሌት እጅግ የሚያሳፍር ነው። ትሮሳርድ እና ኦዴጋርድ በመልበሻ ክፍል ውስጥ ትልቅ ስራ ሰሩ። የቶትንሃሙ አሰልጣኝ ዲዘርቢ ከአርሰናል ጎን መሆናቸውን አረጋገጡ። እነዚህና ሌሎችንም የስፖርት ዘገባዎች በአሁኑ ቪዲዮ ይዤላችሁ ቀርቤያለሁ። ተመልካቾቼ እንደምን ዋላችሁ? ጤና ይስጥልኝ። እንደሚከተለው ዝርዝሩን አቀርብላችኋለሁ። የጋርዲዮላ ቅሌት እጅግ አሳፋሪ ነው። ይህ ዓለም አቀፍ ታዋቂ የሆነው አሰልጣኝ፣ ይህ ፕሮፌሽናል የሆነ አሰልጣኝ ከትላልቅ አሰልጣኞች ጎን ተርታ የሚቀመጠው ወይም ደግሞ ዋጋ የሚሰጠው አሰልጣኝ ፔፕ ጋርዲዮላ ዌስትሃም ዩናይትድ እና አርሰናል ከመጫወታቸው በፊት አንድ አስከፊ የሚያስጠላና ጥሩ ያልሆነ ድርጊትን ፈጸመ። ይኸውም ሁለት እጆቹን በማጣመር እንደ መዶሻው የዌስትሃም መዶሻ በማስመሰል ዌስትሃሞችን አርሰናል ነጥብ እንዲጥል የቻላችሁትን ሁሉ አድርጎ በማለት ታይቶ በማይታወቅ ሁኔታ ይህንን ሲገልጽ ታይቷል። ይህ ደግሞ ከአንድ ፕሮፌሽናል አሰልጣኝ የሚጠበቅ አልነበረም። እሱ ግን ፈጽሞታል። መሆንም የለበትም። ምክንያቱም ማንኛውም ቡድን በራሱ ታግሎ በራሱ ብቃት መጫወትና ማሸነፍ ስላለበት። ስለዚህ ጋርዲዮላ ያደረገው ብዙዎችን እያነጋገረ ነው። ብዙዎችም አልተስማሙበትም። ከሱም የማይጠበቅ ከትልቅ አሰልጣኝ የማይጠበቅ ድርጊት ስለነበረ ሊያንድሮ ትሮሳርድ በአርሰናል እጅግ ተወዳጅ የሆነ ተጫዋች እየሆነ መጥቷል። በአሁኑ ሰዓት በተለይ በዚህ ወሳኝ ሰዓት አስገራሚ ስራዎችን እየሰራ ነው። ኦዴጋርድ በሚገርም ሁኔታ ጨርሶ የሰጠውን ኳስ ሊያንድሮ ትሮሳርድ ከመረብ በማሳረፍ አርሰናልን ከ22 ዓመት በኋላ የዋንጫ ባለቤት ሊያደርገው ከጫፍ ደርሷል። ምንጊዜም የማትረሳ ጎል። ምናልባትም አርሰናል ይህንን ባያገባ አቻ የመውጣት እድሉም እጅግ ሰፊና ለዋንጫም የሚያደርገው እድል የተጣበበ ይሆን ነበረ። ሊያንድሮ ትሮሳርድ ግን ድንቅ ልጅ፣ በቡድኖቹም በአርሰናል ቤትም በዓለም ደረጃም እየተወደደ የመጣ ልጅ ሆነዋል። በአሁኑ ሰዓትም የአርሰናል ተጫዋቾች እና ደጋፊዎች በከፍተኛ ሁኔታ ደስታቸውን እየገለጹ ባለበት ሰዓት በመልበሻ ክፍል ወሳኝ የሆነ መልእክቱን አስተላልፏል ሊያንድሮ ትሮሳርድ። እሱም ምንድነው የተናገረው? አሁን ደስታችን በመጠኑ ሆኖ ትኩረታችን ደስታችን ላይ ሳይሆን ፕሪሚየር ሊግ ዋንጫው ላይ እና ቻምፒየንስ ሊጉ ላይ ትኩረት ማድረግ አለብን፣ ጠንክረን መስራት አለብን፣ ብዙ ይጠበቅብናል ሲል ወሳኝ የሆነ መልእክቱን አስተላልፏል። የቶትንሃምና የአርሰናልን ደርቢነት ታውቃላችሁ። እጅግ አስከፊ የሆነ ደርቢ በመካከላቸው አለ። አንዱ ለአንዱ ጥሩ አመለካከት እንደሌለው ይታወቃል። እንደውም ቶትንሃሞች አርሰናል ዋንጫ ቢበላ እኛ ከፕሪሚየር ሊጉ ብንወርድ ይሻለናል ብለው እስከ ማሰብ ድረስ ነው ክፋታቸው ማለት ነው። ይህ ሆኖ እያለ ግን የቶትንሃሙ አሰልጣኝ ዲዘርቢ በአሁኑ ሰዓት ከአርሰናል ጎን መሆናቸውን በሰጡት አስተያየት ገልጸዋል፣ ድጋፋቸውን ገልጸዋል። ይኸው ምንድነው? አርሰናል ከዌስትሃም ዩናይትድ ጋር በሚጫወቱበት ሰዓት ዴቪድ ራያ ላይ የተፈጸመው ጥፋት አንዳንዶች ጥፋት አይደለም፣ ፋውል አልተሰራበትም፣ ዴቪድ ራያ ላይ ጎሉ መሻር አልነበረበትም እያሉ አስተያየት ሲሰጡ የሚታዩ ሰዎች አሉ። ለምሳሌ የጥንቱ የማንቸስተር ዩናይትድ በረኛ ሽማይክል ጎሉ መሻር አልነበረበትም፣ ምክንያቱም ፋውል አልተፈጸመበትም ራያ ላይ የሚል አስተያየትን ሰጥቷል። ሌሎችም እንዲህ አይነት አስተያየቶችን እየሰጡ ይገኛሉ። ነገር ግን ዲዘርቢ የቶትንሃሙ አሰልጣኝ ፋውሉ 100% አይደለም 200% ፋውል ነው፣ ስለዚህ መሻሩ ትክክለኛ ነው፣ ዳኛውም ትክክለኛ ውሳኔ ነው የወሰኑት በማለት ድጋፋቸውን ለአርሰናል ሰጥተዋል። ይህም አስገራሚ አድርጎታል። የሁለቱ ደርቢነት እጅግ የከፋ ቢሆንም አንዳንድ አስተዋይና ብልህ አሰልጣኞች ወይም ሰዎች እንዲህ አይነት እውነትን ተከትለው የሚጓዙም አሉ። ስለዚህ የሚገርም አስተያየታቸውን በመስጠት ከአርሰናል ጎን መሆናቸውን ድጋፋቸውን በመስጠት አሳይተዋል። ሌላው የሚገርመው ጨዋታ አስደናቂ የሚሆነው ከፍተኛ ፉክክር ማንቸስተር ሲቲ የሚገጥመው ቀጣይ የሚያደርገው ጨዋታ ከክሪስታል ፓላስ ጋር የሚያደርገው ጨዋታ ነው። በዚህም ጨዋታ
ምናልባትም ለኢብሪቼዜ ወደ አርሰናል በመምጣት ምክንያት አርሰናል ለክሪስታል ፓላስ 10 ሚሊዮን ፓውንድ ስለሚከፍል ይህም አንዱ ጫና ሊፈጠር ይችላል። ክሪስታል ፓላስ በቀላሉ ይህንን ብር ላለማጣት ይጫወታል የሚሉም አስተያየቶች አሉ። ስለዚህ ይህን ጨዋታ ምናልባት ሲቲ ነጥብ የሚጥልበት ይሆናል ተብሎ እየተገመተ ይገኛል። ሲቲ ነጥብ የሚጥል ከሆነ አርሰናል ከሁለቱ ቀሪ ጨዋታዎቹ አንዱን ብቻ ማሸነፍ ይጠበቅበታል ዋንጫውን ለማንሳት ማለት ነው። የሚያስገርም ነው። ጨዋታውን በማየት እየተከታተለን የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉን። ጤና ይስጥልን።